ምዕራፍ 26 የፀሐይ ስሙ እንደዚህ ነው። አንዱ ኦሪያሬስ፣ ሁለተኛው ቶማስስ ይባላል። ለጨረቃም 4 ስሞች አሉት። አንዱ ስሙ አሶንያ ይባላል፣ ሁለተኛው እብላ ይባላል፣ ሦስተኛው ብናሴ ይባላል፣ አራተኛው ኤራ ይባላል። ታላላቅ ብርሃናት እነዚህ ሁለቱ ናቸው። ክበባቸውም እንደ ሰማይ ክበብ ነው። ከሁለቱም መጠነኞቻቸው እኩል ናቸው። በፀሐይ ሰሌዳም ከጨረቃ 7 ክፍለ ብርሃን ይጨመርበታል። የፀሐይ 7ኛው ክፍል እስኪጨረስ ድረስ በልክ ትቀበላለች። በምዕራብ መስኮት ይገባሉ፣ ወደ መስዕም ይዞራሉ። በምስራቅም መስኮት በሰማይ ፊት ይወጣሉ። ጨረቃም በወጣ ጊዜ በሰማይ ይታያሉ። የ7ኛውን ክፍለ ብርሃን እኩሌታ ይቀበላል። በ14ኛው ቀን ብርሃኑን ፈጽሞ ያገኛል። 5ኛ ክፍለ ብርሃን ይጨመርለታል። ለዘመን ምልክት ሊሆን እስከ 15 ቀን ብርሃኑ ፈጽሞ ያገኛል። 5ኛም ይሆናል። ጨረቃም በ1/7 እጅ እኩሌታ ይሆናል። በሕጸጹም ጊዜ በመጀመሪያይቱ ቀን 14ኛውን እጅ ክፍለ ብርሃን ያጣል። በሁለተኛይቱም ቀን 13ኛይቱን እጅ ያጣል። በሦስተኛውም ቀን 12ኛውን እጅ ያጣል። በአራተኛውም ቀን 11ኛውን እጅ ያጣል። በአምስተኛውም ቀን 10ኛውን ክፍል ያጣል። በስድስተኛውም ቀን 9ኛውን ክፍል ያጣል። በሰባተኛው ቀን 8ኛውን ክፍል ያጣል። በስምንተኛው ቀን 7ኛውን ክፍል ያጣል። በዘጠነኛው ቀን 6ኛውን ክፍል ያጣል። በ10ኛው ቀን 5ኛውን ክፍል ያጣል። በ11ኛው ቀን 4ኛውን ክፍል ያጣል። በ12ኛው ቀን 3ኛውን ክፍል ያጣል። በ13ኛው ቀን 2ኛውን ክፍል ያጣል። በ14ኛውም ቀን 7ኛውን እጅ እኩሌታውን ያጣል። በ15ኛው ቀን ከብርሃን የቀረ ብርሃኑ ሁሉ ይጨረሳል። በታላቁም ወራቶች በየ29ኛው ቀን ለጨረቃም ምላት ይሆናል። በየ28ኛው ቀን ምላት የሚደረግበት ጊዜ አለ። መልአኩ ኡሩኤልም ብርሃን በጨረቃ በተሳለ ጊዜ ሌላ ሥርዓትን አሳየኝ። ጨረቃም ከፀሐይ ብርሃን ከሚጨመርላት ቀን ጀምሮ በምትሄድበት ቀን ሁሉ ብርሃኗን በፀሐይ ፊት ታገኛለች። እስከ 14ኛው ቀን ድረስም ብርሃኗ በሰማይ ይፈጸማል። ሁሉም በተቃጠለ ጊዜ ብርሃኗ በሰማይ ይፈጸማል። በዚያችም ቀን በእርሷ ብርሃን ይሳልባታልና። መጀመሪያይቱ ቀን ጨረቃ የተወለደችባት ቀን ትባላለች። ፀሐይ ወደ ምዕራብ በሚገባበት ቀን ብርሃኑ በጥንቃቄ ይጨረሳል። በሌሊትም ከምስራቅ ይወጣል። ፀሐይም በፊቱ እስኪወጣ ድረስ ጨረቃ መላ ሌሊቱን ያበራል። ጨረቃም በፀሐይ ፊት ይተያያል። የጨረቃ ብርሃን ከወጣበት ጀምሮ ብርሃኑ ሁሉ እስኪጨረስ ድረስ ዳግመኛ ከዚያ ይጎድላል። ጨረቃም የሚያበራበት ወር ያልፋል። ሰሌዳው ብርሃን የሌለበት ባዶ ይሆናል። 3 ወር ምላት በሚደረግበት ዘመኑ በ30ኛው ቀን ሕጸጽ ያደርጋል። 3ቱንም ወር ሕጸጽ በሚያደርግባቸው ቀኖች በየ29ኛው ቀን ሕጸጽ ያደርጋል። በመጀመሪያው ዘመን በመጀመሪያው መስኮት በ177 ቀን በመወለጃውም ዘመን 3ቱን ወር በየ30ኛው ቀን ይታያል። 3ቱንም ወር በየ29ኛው ቀን ይታያል። ያለ ፀሐይ ብርሃን
ሌላ ብርሃን ምንም የላትምና በእየሃኛው ቀን በሌሊት ሰው መስሎ በቀንም ሰማይ መስሎ ይታያል። አሁንም ልጄ ማቱሳላ ሆይ ሁሉን አሳየው። የሰማይ ከዋክብት ሥርዓት ሁሉ ተፈጸመ። በየቀኑ ሁሉን በየዘመኑ ሁሉ የሹመታቸውም ሁሉ በየዓመቱ ሁሉ በመውጫውና በታዘዘበት ሁሉ በወሩ ሁሉና በሱባኤው ሁሉ የሚሆነውን የእነዚህን ሥርዓት አሳየኝ። በዚች በስድስተኛይቱ መስኮት ብርሃኑ ጨርሶ ይጠፋልና በስድስተኛይቱ መስኮት የሚደረግ የጨረቃንም ሕጸጽ አሳየኝ። ከዚያም በኋላ የወር መባቻ ይሆናል። ሕጸጽ በሚያደርግበትም ዘመን በመጀመሪያይቱ መስኮት የሚደረገውን ሕጸጽ አሳየኝ። 177 ቀን እስኪፈጸም ድረስ በሱባኤው ሥርዓት ቢቆጥሩት 25 ሱባኤ ከ2 ቀን ይሆናል። ጨረቃ በአንዱ ዓመት ከፀሐይና ከከዋክብት ሥርዓት የሚያንሰው በጥንቃቄ ቢቆጠር 5 ቀን ይሆናል። ይህም የሚታየው አንቀጽ በተፈጸመ ጊዜ መሪያቸው ታላቁ መልአክ ኡራኤል ካሳየኝ ከብርሃን ሁሉ የሚበልጥ እንደዚህ ያለ አርአያና ምሳሌን ታያለህ። በዚያም ወራት መልአኩ ኡራኤል ሄኖክ ሆይ እነሆ ሁሉንም አሳየው ብሎ መለሰልኝ። ይህን ፀሐይ ይህንም ጨረቃ ታየው ዘንድ የሰማይ ከዋክብት የሚመሯቸውን ሥራቸውንም ዘመናቸውንም መውጫቸውንም የሚለውጡትን ሁሉ ታያቸው ዘንድ ገለጥኩልህ። ምዕራፍ 27 በኀጣንም ወራት ክረምቶች ያጥራሉ፣ በእርሻቸውና በመሰማሪያቸው ያለ አዝመራቸውም በኋላ ይደርሳል። በምድር ላይ ያለ ሥራ ሁሉ ይለወጣል፣ በዘመኑም አይታይም። ዝናምም ይከለከላል፣ ሰማይም ዝናምን ታቆማለች። በእነዚያም ዘመኖች የምድሩ ፍሬ ኋለኛ ይሆናል፣ በዘመኑም አይበቅልም። የዛፉም ፍሬ በዘመኑ ከማፍራት ይከለከላል። ጨረቃም ሥርዓቱን ይለውጣል፣ በዘመኑም ሲያበራ አይታይም። በእነዚያም ወራቶች ሰማይ ጠርቶ ይታያል፣ ድርቅም በምዕራብ በኩል በታላቅ ሰረገላ ዳርቻ ሆኖ ይደርሳል። ሰማይም ከብርሃን ሥርዓት ይልቅ ፈጽሞ ያበራል። ብዙዎች የትእዛዝ ከዋክብት አለቆችን ይስታሉ፣ እነዚህም መንገዳቸውንና ግብራቸውን ይለውጣሉ። በታዘዙላቸው ዘመኖቻቸውም አይታዩም። የከዋክብት ሥርዓትም ሁሉ በኀጢአተኞች ላይ ይለወጥባቸዋል። በምድር ላይም የሚኖሩ ሰዎች በእነርሱ ላይ አእምሮአቸውን ይለውጣሉ፣ ከመንገዳቸውም ሁሉ ይለወጣሉ፣ ይስታሉ፣ አማልክትንም ያስመስሏቸዋል። መከራም ይበዛባቸዋል፣ መቅሰፍትም ሁሉ ያጠፋቸው ዘንድ ይመጣባቸዋል። እንዲህም አለኝ፣ ሄኖክ ሆይ በሰማይ ሰሌዳ የተጻፈውን መጽሐፍ ተመልከት፣ በእነርሱም የተጻፈውን አንብብ፣ እያንዳንዱን ሁሉ መርምረህ እወቅ። በሰማይ ሰሌዳ የተጻፈውን ተመለከትኩ፣ የተጻፈውን ሁሉ አነበብኩ፣ ሁሉንም አወቅኩ። መጽሐፊቱንም አነበብኳት፣ በእርሷም የተጻፈውን የሰዎችን ሥራ ሁሉ ተመለከትኩ። እስከ ዓለም ትውልድ ድረስ በምድር ላይ ያለ ከሥጋ የተወለደውንም ሁሉ አየው። ከዚህም በኋላ ያን ጊዜ
የዓለሙን ሥራ ሁሉ እንደሠራ ታላቁን የዘላለማዊ ክብር ንጉሥ ጌታን አመሰገንኩት። ስለ ትዕግሥቱም ጌታን አከበርኩት፣ አመሰገንኩት። በአዳም ልጆችም ላይ አለቀስኩ። ያን ጊዜም እንዲህ አልኩ፣ ጻድቅና ቸር ሳለ የሚሞት የበደልም ደብዳቤ ሁሉ ያልተጻፈበት በፍርድ ቀንም በእርሱ ላይ በደል ያልተገኘበት ሰው ብፁዕ ነው። እነዚህ ሦስቱ ቅዱሳን አቀረቡኝ፣ በቤቴም ደጃፍ ፊት ለፊት በምድር አኖሩኝ። እንዲህም አሉኝ፣ ለልጅ ለማቱሳላ ይህን ሁሉ ንገር፣ በጌታ ፊትም ሥጋዊ ሰው ሁሉ እንደማይጸድቅ ለልጆች ሁሉ ይህንን ገልጠህ አስተምር። እርሱ ፈጥሯቸዋልና ልጆችህን ሳስተምራቸው ዘንድ ትጽፍላቸውም ዘንድ ለልጆችህም ሁሉ ታዳኝባቸው ዘንድ ዳግመኛ እስክታዛቸው ድረስ በልጆች ዘንድ 1 ዓመት እንተውሃለን። በሁለተኛው ዓመት ግን ከእነርሱ መካከል ይወስዱሃል። ደጎች ለደጎች እውነትን ያስተምራሉና ልቦናህ ይጽና። ጻድቅ ከጻድቅ ጋር ደስ ይለዋል፣ እርስ በርሳቸውም ሰላምታ ይሰጣጣሉ። ኀጥእም ከኀጥእ ጋር ይሞታል፣ ወደ ኀጢአትም የተመለሰ ወደ ኀጢአት ከተመለሰው ጋር ይሰጥማል። ጽድቅንም የሚሰሩ ሰዎች በክፉ ሰዎች ሥራ ይሞታሉ፣ ስለ ክፉ ሰዎች ሥራም ይሰበሰባሉ። በእነዚያም ወራቶች ከእኔ ጋር መነጋገራቸውን ጨረሱ። የዓለማትን ጌታ እያመሰገንኩ ወደ ዘመዶቼ ተመለሱ። ምዕራፍ 28 አሁንም ልጄ ማቱሳላ እነዚህን ሁሉ ላንተ እናገራለሁ፣ ላንተም እጽፋለሁ። ሁሉንም ገለጥኩልህ። የእነዚህንም ሁሉ መጽሐፎቻቸውን ሰጠው። ልጄ ማቱሳላ ለዓለም ትውልድ ታስተላልፍ ዘንድ የአባትህን የእጅ መጽሐፎች ጠብቅ። ላንተና ለልጆች ላንተም ልጆች ለሚሆኑት ጥበብን ሰጠው። ይህችም ጥበብ ለልጆቻቸውና ለልጅ ልጆቻቸው እስከ ዘለዓለም ያስተላልፉ ዘንድ በሕሊናቸው ትኖራለች። ይህችን ጥበብ ይማሯት ዘንድ የሚያስተውሉና በጆሮአቸው የሚያደምጡ ሰዎች አያንቀላፉም። ለሚበሏትም ካማሩ ምግቦች ይልቅ ትስማማቸዋለች። ጻድቃንም ሁሉ ብፁዓን ናቸው። በጽድቅ መንገድ የሚሄዱና በዘመናቸው ሁሉ ቁጥር እንደ ኃጥአን ኃጢአት የሌለባቸው ብፁዓን ናቸው። በሰማይ የሚሄድ ፀሐይ ከሸለቆ ጋር በመስኮት 30 ቀን ይገባል ይወጣልም። የሚጨመሩላቸውም 4 ክፍለ ዘመን የሚለዩ ከሚመሯቸው 4 ከዋክብት ጋር የከዋክብት ሥርዓታቸው ይህ ነው። ከእነርሱም ጋር 4 ቀን ይገባሉ። ስለ እነርሱም ሰዎች ይሳሳታሉ፣ በዓለሙ ሁሉ ቁጥርም አይቆጥሯቸውም፣ ይስቷቸዋልና። ሰዎችም ጠንቅቀው አያውቋቸውም፣ በዘመኑ ቁጥር አሉና። ለዘላለምም በእውነት የተጻፉ ናቸው። አንዱ በመጀመሪያይቱ መስኮት፣ አንዱም በሦስተኛይቱ መስኮት፣ አንዱም በአራተኛይቱ መስኮት፣ አንዱም በስድስተኛይቱ መስኮት ይገባል። ዓመቱ በ364 ቀን ይፈጸማል። ነገሩ እውነት ነው፣ ነገሩም እውነት ነው። የተጻፈውም ቁጥሩ
የተጠነቀቀ ነው። የዓለም ፍጥረት ሁሉ ጌታ ስለ ሰማይ ሰራዊት ለእኔ ያዘዘልኝ መልአኩ ኡራኤል ስለ ብርሃናትና ወሮች፣ ስለ በዓላት፣ ስለ 4ቱ ክፍለ ዘመኖችና ዓመታት፣ ስለ ቀኖኖችም አሳየኝ፣ ዕውቀትንም አሳደረብኝ። እርሱም በሰዎች ላይ በሰማይ የፀሐይን እና የጨረቃን የከዋክብትንም በክበባቸው የሚመላለሱ የሰማይ ሰራዊትንም ሁሉ ብርሃን ያሳይ ዘንድ በመዓልትና በሌሊት ሥልጣን አለው። በቦታቸውና በዘመኖቻቸው በሱባኤዎቻቸውና በወሮቻቸውም የሚወጡና የሚገቡ የከዋክብት ሥርዓት ይህች ናት። ምግብናቸውን የሚጠብቁ ከዋክብትን የሚመሩ የከዋክብት ስማቸው ይህ ነው። በዘመኖቻቸው፣ በሥርዓቶቻቸው፣ በጊዜዎቻቸው፣ በወሮቻቸው፣ በሥልጣኖቻቸውም በመቋሚያዎቻቸውም ይገባሉ። 4ቱን ክፍለ ዓመት የሚለዩ 4ቱ መሪዎቻቸው አስቀድመው ይገባሉ። ከእነርሱም ቀጥሎ 30ውን ቀንና 364 ቀን የሚሆን የዓመቱ የሚለዩ ሥርዓታት የሚባሉ ኮከቦችን የሚመሩ 12 የወር መጋቢዎች 7ቱን ዕለታትና 4ቱን ክፍለ ዘመን የሚለዩ በ91 መጋቢዎች ላይ የሚጨመሩ 4ቱንም ጳጉሜ ከሚለዩ ከሺህ አለቆች ጋር ይገባሉ። እነዚያም የሺህ አለቆች በመሪና በተመሪ መካከል ናቸው። አንዱም በአንዱ መቋሚያ በኋላ ይጨመራል። መሪዎቻቸውም 30ውን ቀን ይለያሉ። የተሰሩ 4ቱን ክፍለ ዘመን የሚለዩ የእነዚህ መጋቢዎች ስማቸው መልኬልና ሕልመሊክ፣ ሚልኬልና ናርኤል ናቸው። የሺህ አለቆችን የሚመሯቸው የወር መጋቢዎች ስማቸው አንድርናኤል፣ ኢየሱሳኤል፣ ኢሉማኤል ናቸው። ሥርዓታቸው የሚባሉ የሻለቆችን የሚመሩ መጋቢዎችን የሚከተሉ እነኚህ 3 ናቸው። አንዱም 4ቱን ክፍለ ዘመን የሚለዩ ምቅዋማትን የሚመሩ እነዚያን መጋቢዎች የሚከተሉ ሥርዓታት የሚባሉ የሻለቆችን የሚመሩ 3ቱን የወር መጋቢዎች የሚከተል ነው። ስሙ ተአሚኒና ፀሐይ የሚባል ሚልክኤል በመጀመሪያው ዘመን መጀመሪያ ወጥቶ ይመግባል። በምግብና በሚመግባቸው ቀኖችም ሁሉ 91 ቀኖች ናቸው። በእርሱ ምግብና ወራትም በምድር ላይ ይታዩ ዘንድ ያላቸው እነዚህ የቀኖች ምልክቶች ላብ፣ ዋዕይና ሐዘን ናቸው። ዛፎችም ሁሉ ያፈራሉ፣ ቅጠልም በዛፎች ሁሉ ላይ ይወጣል። ስንዴውንም መከርና ጽጌረዳውም ሌሎች አበባዎችም ሁሉ በሜዳው ያብባሉ። በክረምት የሚለመልሙ ዛፎችም ይደርቃሉ። በበታቾቻቸው ያሉ የመሪዎቻቸው ስሞች ቭርክኤልና ሐዛብሳኤል ናቸው። ከእነርሱ ጋር የሚጨመር ሌላ የሻለቃ ስሙ ሄልዮሴፍ ነው። የዚህ የሚልክኤል የምግብና ወራት ተፈጸመ። ከእርሱም ቀጥሎ 2ኛው መጋቢ ስሙን ብሩህ ፀሐይ ብለው የሚጠሩት ሕልመልሜሌክ ነው። የሚያበራበትም ቀን ሁሉ 91 ቀን ነው። በምድር ላይ የሚመግብባቸው ወራቶችም ምልክቶች ሙቀትና ድርቅ ናቸው። ዛፎችም ፈጽሞ የበሰለ ፍሬያቸውን ያወጣሉ፣ የደረቀ ፍሬያቸውንም ይሰጣሉ። በጎችም ይንጠላጠላሉ፣ ይጸንሳሉ። ሰዎችም የምድር ፍሬን ሁሉ፣ በእርሻቸው ያለውን ፍሬ ሁሉ፣ በዓይኑ አውድማ ያለውን ፍሬ ሁሉ ይሰበስባሉ።
በምግብናውም ወራት ይህ ሁሉ ይደረጋል። ስማቸውና ሥርዓታቸውም እነዚህ ናቸው። በበታቾቻቸው ያሉ የዕለት መጋቢዎችን የሚመሩ የሻለቆችም ስማቸው ጊዳኤልና ኪኤል ሄኤልም ናቸው። ከእነርሱም ጋር የሚጨመር የሺህ አለቃ ስሙ አስፋኤል ነው። የምግብናውም ወራት ተፈጸመ። ምዕራፍ 29 መጽሐፈ ሄኖክ። ልጄ ማቱሳላ ዛሬ ያየሁትን ራእይ ሁሉ ገለጥኩልህ። ይህንም በፊትህ እናገራለሁ። ሚስት ሳላገባ 2 ራእዮችን አየሁ። ከእነርሱም አንዱ ከሌላው ጋር አይመሳሰልም። መጀመሪያውን ራእይ መጽሐፍን በምማርበት ጊዜ አየሁ። ሁለተኛም እናትህን ሳላገባት ጽኑ ራእይን አየሁ። ስለ እነዚህም ነገሮች ጌታን ለመንኩት። በአያቴ በመላኤል ቤት ተኝቼ ሳለው በራእይ ሰማይ ሲወድቅና ሲነጠቅ በምድርም ላይ ሲወድቅ አየሁ። በምድርም ላይ በወደቀ ጊዜ ምድርን በታላቅ ጥልቅ እንደምትሰጥም አየኋት። ተራሮች በተራሮች ላይ ሲሰቀሉ፣ ኮረብታዎችም በኮረብታዎች ላይ ሲሰጥሙ፣ ረዣዥም ዛፎችም ከግንዶቻቸው እየተነቀሉ ሲወድቁ፣ በጥልቅ ወንዝም ሲሰጥሙ አየኋቸው። ከእነርሱም የተነሣ በአንደበቴ ነገር ተነገረ። ምድር ጠፋች ብዬ ጮኽ ጀመር። አያቴ መላኤልም እኔ በእርሱ ዘንድ ተኝቼ ሳለው አስነሳኝ። ልጄ እንደዚህ ለምን ትጮኻለህ? እንደዚህስ ለምን ታለቅሳለህ? አለኝ። እኔም ያየሁትን ራእይ ሁሉ ነገርሁት። እርሱም አለኝ፣ ልጄ በአእምሮ የጸናህ እንደሆንክ አየህ። በምድር የተሰወረውን ሁሉ ኀጢአት በሕልም ማየትህ በረታ። ምድርም በጥልቁ ትሰጥም ዘንድ አላት፣ ታላቅ ጥፋትንም ትጠፋለች። አሁንም ልጄ አንተ የታመንክ ነህና በምድር ላይ ቅሬት እንዲተርፍ ምድርንም እንዳያጠፋት ተነስተ የክብር ባለቤት ጌታን ለምነው። ልጄ ይህ ሁሉ ከሰማይ ወርዶ በምድር ይሆናል፣ በምድርም ላይ ጽኑ ጥፋት ይሆናል አለኝ። ከዚህም በኋላ ተነስቼ ጸለይኩ፣ ማለድኩ፣ ለመንኩም። ጸሎቴንም ለልጅ ልጅ ዘመን ሊሆን ጻፍኩት። ልጄ ማቱሳላ ሁሉን አሳየው። አንገቴን ደፍቼ በወጣሁ ጊዜ ሰማይን አየሁት፣ ፀሐይንም በምስራቅ ሲወጣ አየሁት፣ ጨረቃንም በምዕራብ ሲገባ አየሁት። የጥቂቶችን ከዋክብትንም የምድር ሁሉ ማነስን አየው። ሁሉንም አወቅሁ። በመጀመሪያም የፍርድ ባለቤት ጌታን አመሰገንሁት። ከምስራቅ መስኮትም ፀሐይን አውጥቶአልና ምስጋና አቀረብኩለት። ፀሐይም ወጥቶ በሰማይ ላይ አበራ፣ ተነስቶም በታየችለት ጎዳና ይሄዳል። በእውነትም እጆቼን ከፍ ከፍ አደረግሁ፣ ቅዱሱንና ገናናውንም አመሰገንሁት። አምላክ ይናገሩበት ዘንድ ለሰው ልጆች በፈጠረው በአፌ እስትንፋስና በሥጋዊ አንደበቴ ተናገርኩ። ይናገሩበትም ዘንድ እስትንፋስ አንደበትን አፍን ሰጣቸው። ጌታ ሆይ አንተ ብሩክ ነህ፣ ንጉሥ ገናና ኃያል
በገናናነትም የሰማይ ፍጥረት ሁሉ ጌታ ነህ። የነገሥታት ንጉሥና የዓለም ሁሉ ጌታ ነህ። የዓለም ሁሉ አምላክ ነህ። አገዛዝህና መንግሥት ገናናነትም ለዘላለም ይኖራል። ሥልጣንህም ለልጅ ልጅ ሁሉ ነው። ሰማዮችም ሁሉ ለዘላለሙ መኖሪያ ናቸው። ምድርም ሁላ ለዘላለም የእግሮች መረገጫ ናት። አንተ ሁሉን ፈጥረሃልና አንተም ሁሉን ትገዛለህና አንዱስ እንኳ ሥራ አይሳንህም። አንዲት ጥበብም አትሰወርህም። ዙፋንህም ከአኗኗሯ አትለወጥም። አንተም ከባሕሪ አትለወጥም። አንተም ሁሉን ታውቃለህ፣ ታያለህም፣ ትሰማለህም። ሁሉንም ታያለህና ካንተ የሚሰወር የለም። አሁንም የሰማያት መላእክት ይበድላሉ። እስከ ታላቋ የፍርድ ቀንም ድረስ ቁጣ በሰዎች ላይ ትሆናለች። አሁንም አምላክ ጌታና ገናና ንጉሥ ሆይ በምድር የልጅ ልጅ ታስቀርልኝ ዘንድ ልመናዬን እንድትሰማኝ ፈጽሜ እለምንሃለሁ። ሰውን ሁሉ አታጥፋ፣ ምድርንም ባዶዋን አታስቀራት፣ ለዘላለምም ጥፋት አይሁን። አሁንም ጌታዬ ሆይ አንተን ያሳዘነች ሰውነትን ከምድር አጥፋ፣ የጽድቅና የቅንነት ሰውነትን ለዘላለም ዘር ተክል አጽና። አቤቱ ከእኔ ከባሪያህም ልመና ፊትህን አትመልስ። ከዚህም በኋላ ሌላ ሕልምን አየው። ልጄ ሁሉን አሳየው። ሄኖክም ለልጁ ማቱሳላ መለሰለት እንዲህም አለ፣ ልጄ ነገሬን ስማኝ እልሃለሁ። የእኔን የአባትህን ሕልም ለመስማት ጆሮህን አዘንብል። እናትህ ዕድናንም ሳላገባት በመኝታዬ ራእይን አየሁ። እነሆ ላም ከምድር ወጣ፣ ያም ላም ነጭ ሆነ። ከእርሱም በኋላ አንዲት ሴት ጥጃ ወጣች፣ ከእርሷም 2 ጥጆች ወጡ። ከሁለቱም አንዱ ጥቁር ሆነ፣ አንዱም ቀይ ሆነ። ያም ጥቁር ጥጃ ያን ቀይ ጥጃ ወጋው። በምድርም ተከታትለው ከዚያም ጊዜ ጀምሮ ያን ቀይ ጥጃ ማየት አልተቻለኝም። ያም ጥቁሩ ጥጃ አደገ፣ ከእርሱም ጋር ያቺ ሴት ጥጃ መጣች። እርሱን መስለው ከእርሱ የሚወጡ ብዙ ላሞችንም አየው፣ እርሱንም ይከተላሉ። ያቺም መጀመሪያዋ ሴቲቱ ጊደር ከዚያ ከመጀመሪያው ላም ፊት ወጣች። ያንም ቀይ ጥጃ ፈለገችው፣ አላገኘችውም። ያን ጊዜ ታላቅ ጩኸትን ጮኸችና ፈለገችው። ያም መጀመሪያው ላም ወደ እርሷ እስኪመጣ ድረስ አየው፣ ዝምም አሰኛት። ከዚያችም ጊዜ በኋላ አልጮኸችም። ከዚህም በኋላ ሌላ ነጭ ላምን ወለደች። ከእርሱም ቀጥሎ ብዙ ላሞችንና ጥቋቁር ጊደሮችን ወለደች። በመኝታዬም ነጭ በሬን አየሁ፣ እንደዚህም አደገ፣ ታላቅ ነጭ በሬም ሆነ። ከእርሱም ብዙ ነጫጭ ላሞች ተወለዱ፣ በመልክም ይመስሉታል። ብዙ ነጫጭና የሚመስሏቸውን ላሞችንም ይወልዱ ጀመር። አንዱም ሌላውን ተከተለው። ዳግመኛም ተኝቼ በዓይኖቼ አየሁ፣ ወደ ላይም ሰማይን ተመለከትሁ። እነሆ ከሰማይ አንድ ኮከብ ወደቀ፣ ከፍ ከፍም ይላል ይበላልም፣ በእነዚያም ላሞች መካከል ይሰማራል። ከዚያም በኋላ ታላላቆችንና ጥቋቁር ላሞችን አየሁ። እነሆ ሁሉም
መመሰጊያቸውንና መሰማሪያቸውን ጥጆቻቸውንም ለወጡ። እያንዳንዳቸውም ከሌላው ጋር ይጮኹ ጀመር። ዳግመኛም ራእይን አየሁ፣ ሰማይንም ተመለከትኩ፣ እነሆ ብዙ ከዋክብትንም አየሁ። በሰማይ ወደዚያ ወደ መጀመሪያው ኮከብ ወርደው ወደቁ። በእነዚያም ጥጆች መካከል ላሞች ሆኑ፣ ከእነርሱም ጋር በመካከላቸው የሚሰማሩ ሆኑ። እነርሱንም ፈጽሜ አየኋቸው። እነሆ ሁሉም እንደ ፈረሶች ኀፍረታቸውን አውጥተው በላሞች ጊደሮች ላይ ይንጠላጠሉ ጀመሩ። ሁሉም ጸንሰው ዝሆኖችንና ግመሎችን አህዮችንም ወለዱ። ላሞችም ሁሉ እነርሱን ፈሯቸው፣ ከእነርሱም የተነሣ ደነገጡ። በጥርሳቸውም እየበታተኑ ይጥሏቸውና ይውጧቸው፣ በቀንዶቻቸውም ይወጓቸው ጀመሩ። ከዚያም በኋላ እነዚያን ላሞች ይበሏቸው ጀመር። እነሆም የምድር ልጆች ሁሉ ከእነርሱ የተነሣ ይንቀጠቀጡና ይነዋወጡ፣ ከእነርሱም ይሸሹ ጀመሩ።